እስከዛሬ እጅጉድ ብዬ ጠብቄያለሁ። አዩ ምርር አድርጋኛለች። ቀኔ አዩም በስነ ስርዓቱ ካሜራ ላይ ከምታዩት ውጪ ለምሳሌ ካሜራ ላይ ምናምን ስታዩ አብረን በስርዓቱ የምንኖር እየመሰላችሁ ነው። በስርዓቱም አብረን እየኖርን አይደለም። ልብሴን ሁላ አጣቢያ ብቻዬን ማሳጥበው፣ ምግብም ከውጪ ነው ብዛት በለው። ሁሌ እያኮረፈች መሄድ ነው። አንተ ለምን እንደዚህ ትላለህ? ሁሌ እየወጣች ቤተሰብ ጋር እየሄደች ነው። እና በስነ ስርዓቱ አሁን እኔ ሚስት እንዳለው ሰው እየኖርኩ አይደለም ማለት ነው። ገባሽ? ባዶ ኦና ቤት ውስጥ እንደምኖር ሰው ቁጠሪ። አዩ ምርር አድርጋኛለች፣ ሰልችቶኛል። ያው ቪዲዮንም ካያችሁት ያው ብዙ ነግሬያታለሁ። በውስጥም በደበድባት ሁላ አልስተካከልም ብላለች። እና አሁን በትክክሉ ቤቴን ቀጥ አድርጋ የምትይዝልኝ ሰው ፈልጋለሁ። ፈልጌም አዘጋጅቻለሁ፣ ወስኜም ጨርሻለሁ ማለት ነው። ስጠብቅ የነበረው ከትላንት ወዲያ የለቀኩት ቪዲዮ የሱመያን መልሷን አዩን ተወልኝ የምትል ከሆነ የምትመለስ ከሆነ ከሱመያ ጋር ቀጥ ብዬ እኖራለሁ ብዬ ነበር ያሰብኩት። እና የአሁኑ እሁድ በሰፊው የአሁኑ እሁድ ማለት ነው በሰፊው የቀለበት ፕሮግራም አለኝ። ገባሽ? እንግዲህ ያው ሁለቱም አብሮኝ እየኖሩ ካልሆነ እንደተፋቱኝ እንግዲህ ወደ ቤተሰብ ቪዲዮውን እንደሰማችሁት ከሆነ እንግዲህ ዛሬ ደግሞ ሰይድ ለየት ባለ ሁኔታ መጥቷል ማለት ነው። እንግዲህ የሱመያና የአዩ ሲገርመን ሶስተኛ ቀለበት አሰራር ለእሁድ ብሎ ብቅ አለ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እና የተከበራችሁ የቻናሌ ተከታታዮች በሙሉ እንዴት ናችሁ? ሰላም እያልኩ እንግዲህ ያው እንደሚታወቀው ሱመያ በሄደች እንግዲህ ተሄደች አሁን ወደ የመን ተሄደች። ስንት ቀን ነው ሁላችሁም ታውቃላችሁ ማለት ነው። ዛሬ ደግሞ ሰይድ እንግዲህ ለየት ባለ ሁኔታ መጥቷል ማለት ነው። እንግዲህ በዚህ መጣል ብለን አላሰብም ነበር። ያው ሶስተኛ ቀለበት አሰራር ለእሁድ ነው። እወቁልኝ ያው እንደ ሰበር ዜና ነው እንግዲህ ያመጣው። እወቁልኝ ተመልካችም ሆነ ተመልካቾችም አዩም ወላ ሱመያም ያው እወቁልኝ ለእሁድ የቀለበት ዝግጅት አለ ብሎ እንግዲህ መጥቷል ማለት ነው። ሁላችሁም እንግዲህ እንደምታውቁት ሱመያ በሄደች እንግዲህ ስንት ቀን ሆነው ሁላችሁም ታውቃላችሁ ማለት ነው። እንግዲህ ሁሉም እወቁልኝ ነው ያለው እሱ። በነገራችን ላይ ታውን ቀደም ሱመያ ያለችውን ሰምታችኋል። ቸግሮኝ ሰው ቤት ቀጠር ነው ገንዘቤ እንጨርሻለሁ ምናምን ብላ ያው ተናግራለች እንደሰማችሁ ከሆነ። እሱ ደግሞ ዛሬ መጥቶ ያው የኔን ስም በተመልካች ፊት ትንሽ ስሜን ለማጣቆር ነው እንጂ ችግሯት አይደለም። ያው ከባህር ዳር ጎንደር በቃ ሀገሮች ከአንዱ ሀገር ወደ አንዱ ሀገር ስትመላለስ ችግሯት አይደለም፣ ብር አላት እና የኔን ስም ለማጣቆር ነው ምናምን ብሎ እንግዲህ እሱም ራሱን ተከላክሏል ማለት ነው። እንደምታውቁት ውድ ቤተሰብ እንግዲህ ያው እሱ መጀመሪያ ያለው ሱመያ ተነጣች አዩን ተዋለሁ ምናምን ነበር ያለው። እንግዲህ ዛሬ ደግሞ ሁለቱንም ነው ተዋለሁ ነው ማለት ነው። ስለዚህ አዩን የምትዋክ ከሆነ ሱመያ እኮ አትጣላህም ነበረ ማለት ነው። እንደኔ ሐሳብ ከሆነ አሁን ከሁለቱም ውጭ ሆነ ማለት ነው። ስለዚህ ምንድነው የሚባል ነገር አለ ተረት ማለት ነው። ሁለት አገኝ ከናት ማጣው ምናምን የሚባል ነገር ሆነ ማለት ነው። ስለዚህ እሷም ሱመያም እንግዲህ አምራ ስትሄድ አዩን ይሄው አንተ እንዳልከው ምሳቋን ሰርታ አታበላም ብቻ በቃ ባዶ ቤት ነው ያለሁት ምናምን እንግዲህ የሚል ሐሳብ አመጣሃል ማለት ነው። ስለዚህ ያው ሱመያ ተሻለህ ነበረ ብዬ ነው የማስበው ማለት ነው። እና ውድ ቤተሰብ ያው ሰይድ እንግዲህ ፕሮግራሙን እስቲ እንግዲህ እናየዋለን ምን አይነት ሴት እንደሚያመጣ ደግሞ እንግዲህ ሱመያን እና አዩን ትቶ እንግዲህ ደግሞ ለእሁድ ተብሏል። እንግዲህ እንደሚታወቀው እስቲ እንጠብቃለን። እና እንግዲህ ሶስት ያው ዋርሞር ይባል ነገር አለ። አንድ ቀረው ማለት ነው ለአራት ሁለቶችን ጠቅልሏል። አንድ አሁን እንትን ይላል እንግዲህ ዋርሞር ብለነዋል ማለት ነው። እና ውድ ተመልካቾቼ ያው ሰይድ እንግዲህ ብዙ ነገር ብሏል። አሁን እሷ አዩም ያው ቤቱ እንደሌለች ነው የተናገረው። በጣም የሚገርም ነገር ነው። እንግዲህ እሷ መሄዷን ስታቀራ እሷ ራሱ ያው ለመተው አስባለኝ ማለት ነው። ስለዚህ አሁን እሱ ባዶ ቤት ነው ያለሁት፣ በቃ ምሳ የሚሰራልኝ የለ፣ ልብስ ራሱ ቀጥሬ ነው የማሳጥበው። ምን እንግዲህ ብዙ ሀሳቦች አቅርቧል ማለት ነው። ስለዚህ አዩ ጓደኛ ደግሞ እንግዲህ ያው ያለችው ሀሳብ አለ። እሷም እንግዲህ ይሄን ሲላት ራሱ የቀለበት አስራውን ሲነግራት በጣም ነው የደነገጠችው ራሱ። አዩም አልሰማችኝም ነገር እንግዲህ ሱመያም ስትሰማ እንግዲህ ከነሱ ደግሞ ምን አይነት መልስ እንደሚመጣላቸው ደግሞ አብረና ያለ ማለት ነው። ስለዚህ እስቲ ወደ ቆይታቸው እንሂድ። እስከ 2000 ምናምን ሪያል ይሆናል ቤቱ ራሱ የምትቀመጥበት
ስለዚህ እሱ ራሱ ኑሮ ይከብዳል እና ይሄን ለማውራት አይደለም ዛሬ የመጣሁት። የመጨረሻ ማስጠንቀቂያ ነው፣ የመጨረሻ መልእክቴ ነው። አልመጣም፣ ካሁን በኋላ አልፈልግሽም። የትኬት እንኳን ብትከፊልኝ አልመጣም። በቃ ተስፋ ቆርጫለሁ። አንቺንም ፈልግበት ካሁን በኋላ ስምሽንም አልጠራምም። አንቺንም ፍለጋ አልመጣም። ኢንሻአላህ ልጆቼን አላህ ያለቀን ካደጉ ራሳቸው አባታችን ብሎ መጥተው ሊያገኙ ይችላሉ። እስከዛ እኔ ሌላ ልጅ ወልዳለሁ። በቃ ተስፋ ቆርጫለሁ። ዛሬ መጨረሻ ነው። ተስፋ የቆረጥኩት ከአንድ ሰው ብቻ አይደለም። ዛሬ ከሱመያ ብቻ አይደለም ማለት ከአዩም ጭምር ነው። ሰይድ ምን እያልክ ነው? እና እስኪ እኔ ራሱ በጣም ውስጤ እንትን እያለ ነው። ምን አለ ውስጥሽ? ማለት ታውቃለህ ሱመያ በቃ እንደዚህ አይነት ውሳኔ በመወሰኗ እውነት እንደምትሰሚኝ እንደምታይኝ ተስፋ አደርጋለሁና ሱመያ የወሰንሽው ውሳኔ ትንሽ ከባድ ነው። ከሰይድ በተለየሽ በራክሽ ቁጥር የሚያናድዱሽ የሚያበሳጩሽ ነገሮች ብዙ እንዳሉ አውቃለሁም ይገባኛል። ሆኖም ግን ይህን ውሳኔ መወሰንሽ በጣም ትክክል አይደለም። ልጆችሽን ይዘሽ በሰው ሀገር እንደገና መንከራተቱ ተገቢ አይደለም። ሀገር የመሄድሽ የመሰደድሽ ልጆቹን ይዘሽ ከሀገር የመውጣትሽ ጉዳይ ትክክል ነሽ። እኔም አንቺ ቦታ ብሆን ከአዩ ጋር ባለው ነገር ሰይድ ወይ አዩን ትቶ ካንቺ ጋር ካልቀጠለ በዛ አይነት ሁኔታ መቀጠሉ ከባድ ነው ላንቺ። ምክንያቱም ስትኖሪ ነው ልጆችሽን ማኖር የምትችይው። የወሰንሽው ውሳኔ በሚገባ ልክ ነሽ። ለልጆችሽ እናት ሆነሽ ጓደኛ ሆነሽ መኖር የምትችይው በህይወት ስትኖሪ ነው። በህይወት ለመኖር ደግሞ መጀመሪያ ያለሽበት ህይወት ጥሩ አልነበረም። አዩ ጓደኛዬ ብትሆንም በእንደዛ አይነት ሁኔታ ከሰይድ ጋር መሆን አንቺ ላይ የሚመጡት ነገሮች እያንዳንዱ ነገር አውቃለሁ። በውሳኔሽ እንዳትጸጸቺ፣ በሚገባ ልክ ነሽ። ግን ለልጆቹ ደግሞ ግራና ቀኝ ማየት በጣም ያስፈልጋል። ሰይድ ይህንን ማስጠንቀቂያ ሲናገር ከእንግዲህ አልመጣም ሲል ሲወስን እኔ ብታወሩበት ነው የምለው። በደንብ ማውራት ይኖርባቸዋል። ሱሜ አንቺ መጎዳት የለብሽም። ከዚህ በላይ ዋጋ መክፈል የለብሽም። መመለስ ካለበትም ሰይድ ነው። በቃ ለልጆቹ ማድረግ ያለባችሁን በጋራ ማውራት መነጋገር ይኖርባቸዋል። እሱን እኮ ቦታ አልሰጠችኝም፣ አልሰማችኝም። ብዙ ምርጫ ሰጥቻታለሁ። የምትፈልጊውን ላድርግልሽ፣ አፌን ሁላ አውጥቼ አዩን ልተውልሽ ነይ ብያታለሁ። አዩን ተዋትም በቃ በንዴት ውስጥ ሆና፣ ምክንያቱም አንተ በምታረጋቸው እያንዳንዱ ነገሮች በቃ እኮ ምንም አትፈልግም። አዩ ነበር ችግሩ አለ። እሺ አዩን እተዋታለሁ፣ ከአንቺ ጋር ብቻ እኖራለሁ፣ የምትፈልጊውን ምረጪ ብያታለሁ። ህዝብ ፊት ተመልካቾቻችን ፊት ለፊት ያልኩት። አሁንም ከአዩ የበለጠ እሷ ሱመያና ልጆቼ ናቸው ለኔ የሚያዋጡኝ ማለት ነው። በሚገባ አዩን ተወልሻለሁ አልኳት። ምን ትፈልጋለች? አዩ ያው አኩርፋኛውን ይሄን ቪዲዮ ካየች በኋላ መጨረሻ ላይ ለቀኩት ቪዲዮ እሱ ከለቀቁ በኋላ አዩ ራሱ ሲጀመር ቤትም የለች፣ ቤተሰቦቿ ጋር ሄዳለች። እና እሱ ሲያንሳል እኔ አዩንም ተወልሻለሁ፣ የምትፈልጊውንም ምረጪ ብያታለሁ። እና ዛሬ የመጣሁት ይኸውልሽ፣ እኔ ብዙ ነገር አማርጫታለሁ። እሺ የምትፈልገውን ነገር ትንገረኝ። አዩን ተዋት ነው ምን ሁን ነው የምትለውን ነገር ትበለኝ፣ አረጋለሁ ብያታለሁ። እሷ ምንም መልስ የላትም። አልፈልግም፣ እዛ ጭራሽ አልኖርም ብላ ሮጣ ከኢትዮጵያ ለቃ ወጣች። ልጅነች ስሜት አላት፣ ትጎዳለች በብዙ ነገር ከብዙ አንግል። ምክንያቱም እየደረሰባት የነበረው እያንዳንዱ በቅርብ ርቀት ቢሆን ሁሉንም አውቃለሁ አያለሁ። ስለዚህ የወሰነችው ውሳኔ እንደ አንድ ሰው እንደ ግለሰብ እኔም ሴት ነኝ አይደል፣ ለወሰነችው ውሳኔ ልክ ነች። ራሷን ማኖር መቆየት አለባት። ሴት አንተ እንዲህ ነህ ወዲህ ነህ ያልክ መሸራት ዛሬ መጣሁት። ጓደኛሽም አኩርፋ ቤተሰቦቿ ጋር ሄዳለች። ቪዲዮንም ካየችው ትያው አንቺም ሄደሽ ከተስማማችሁ ካልተጣላችሁ ሄደሽ አንቺም ነገር ያከፍለሽ ወይስ መላኪባት ማለት ነው። አንቺ ጋር ለኛ ናቸው መሰለኝ። እና የምታረጊው ምንድነው? ዛሬ መጣሁት እንግዲህ በቃ እስከ ዛሬ ጅጉድ ብዬ ጠብቄያለሁ። አዩ ምርር አድርጋኛለች። ከኔ አዩም በስነ ስርዓቱ ካሜራ ላይ ከምታዩት ውጪ፣ ለምሳሌ ካሜራ ላይ ምናምን ስታዩ አብረን በስርዓቱ የምንኖር እየመሰላችሁ ነው። በስርዓቱም አብረን እየኖርን አይደለም። ልብሴን ሁላ አጣቢያ ብቻዬን ማሳጥበው፣ ምግብም ከውጪ ነው ብዛት በለው። ሁሌ እያቆረፈች መሄድ ነው። አንተ ለምን እንደዚህ ትላለህ? ሁሌ እየወጣች ቤተሰብ ጋር እየሄደች ነው። እና በስነ ስርዓቱ አሁን እኔ ሚስት እንዳለው ሰው እየኖርኩ አይደለም ማለት ነው። ገባሽ? ባዶ ኦና ቤት ውስጥ እንደምኖር ሰው ቁጠሪ። አዩ ምር አድርጋኛለች፣ ሰልችቶኛል። ያው ቪዲዮንም ካያችሁት ያው ብዙ ነግሬያታለሁ። በውስጥም ብደበድባት ሁላ አልስተካከልም ብላለች። እና አሁን በትክክሉ ቤቴን
ቀጥ አድርጋ የምትይዝልኝ ሰው ፈልጋለሁ። ፈልጌም አንድ ቀለበት ያደረኩላትን ያገባኋትን ከሷ ጋር ብቻ መኖር ነው። ከሷ ጋር ብቻ መኖር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል እያልኩኝ እስኪ ቤዛ ሰላም ባያችሁ። ሰላም እንዴት ናችሁ? እና ውድና የተከበራችሁ ቤተሰቦቻችን ዛሬ ተመልሼ መጥቻለሁ። እንግዲህ የመጣሁት ከቤዛ ጋር ነው የመጣሁት ዛሬ። የተከበራችሁ ቤተሰቦቻችን ዛሬ ተመልሼ መጥቻለሁ። እንግዲህ የመጣሁት ከቤዛ ጋር ነው የመጣሁት ዛሬ። ቤዛ ነው እንደምታውቋት አዩም ጓደኛም ነች። ዛሬ ምን ላወራ ነው የፈለኩት? መጨረሻ ላይ የሰራሁትን ቪዲዮ አይታችሁታል። ምን ብዬ ነው የሰራሁት? እሱ ለሱመያ የመጨረሻ መልእክት ካሁን በኋላ የሱመያንም ስም አልጠራም ብዬ አስቀምጬ ነበር። ካሁን በኋላ ስሟን እንግዲህ ውድ ቤተሰብ ቆይታ ይሄን ይመስል ነበረ። ቪዲዮን እያያችሁ ላይክ ሼር እያደረጋችሁ አበረታቱ ማለት ነው። ለዛሬው ዝጋ ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።